ጅንስ ሱሪ የሌለው ሰው አለ ለማለት ይከብዳል። ሁሉም ሰው በሚባል ደረጃ ጅንስ ሱሪ አለው። ይህም ያው ጅንስ ሱሪ በየትኛውም ቦታ በየትኛውም እድሜ ልንለብሰው የምንችለው ሱሪ ስለሆነ ነው። ታዲያ ከእያንዳንዱ ሰው የሰውነት ቅርጽ ጋር አብሮ የሚሄዱት የጅንስ አይነቶች የተለያዩ ናቸው። በዚህ ቪዲዮ ታዲያ ከአምስቱ የሰውነት ቅርጽ ጋር አብሮ የሚሄዱ የጅንስ ሱሪዎችን በዝርዝር የምንመለከት ይሆናል። አብራችሁን ቆዩ። በመጀመሪያ የትኞቹ ጅንስ ሱሪዎች ለየትኛው የሰውነት ቅርጽ እንደሚሆኑ ከማየታችን በፊት ስንት አይነት የጅንስ አይነቶች እንዳሉ እንመልከት። የጅንሶቹን አይነቶች በሁለት ካታጎሪ ከፍለን ማየት እንችላለን። የመጀመሪያው ካታጎሪ የሚሆነው ከወገባችን ባላቸው ርዝመትና እጥረት ነው። በዚህም ሎ ራይዝ፣ ሚድ ራይዝ እንዲሁም ሃይ ራይዝ ብለን ለሶስት እንከፍላቸዋለን። ማንኛውም አይነት ሱሪ ለባሽ የሆነ ሰው ይህንን ማወቅ አለበት። ከኛ ጋር የሚሄደው ራይዝ የቱ እንደሆነ ማወቅ አለብን። አሁን ሎ ራይዝ የሆኑ ሱሪዎችን ማለትም ከወገባችን ዝቅ ያሉ ሱሪዎችን መልበስ ያለብን ከወገባችን በላይ አጠር ያለን ከሆነና ረዘም ያሉ እግሮች ካሉን ነው። ሃይ ራይዝ የሆኑ ደግሞ ሱሪዎች ማለትም ከወገባችን ከፍ ያሉ ማለት ነው መልበስ ያለብን አንደኛ አጠር ያሉ እግሮች ካሉንና የላይኛው የሰውነታችን ክፍል ረዘም ያለ ከሆነ፣ ሁለተኛ ደግሞ የሰውነታችን ቅርጽ ወደ ዳሌያችን አካባቢ ሰፋ ያለ ከሆነ ከኛ ጋር አብረው የሚሄዱ የሱሪ አይነቶች ሃይ ራይዝ የምንላቸው ናቸው። ሚድ ራይዝ የሆኑ ሱሪዎች ደግሞ ከፍም ዝቅም ያላሉ ማለት ነው። ለሁሉም አይነት የሰውነት ቅርጽ ጋር አብረው ይሄዳሉ። በተለይ ደግሞ አፕል የሰውነት ቅርጽ ካለን፣ ይህም ማለት የሰውነታችን ውፍረት ወይም ስፋት ሆዳችን አካባቢ ከሆነ ማለት ነው ማድረግ ያለብን ሱሪዎች ሚድ ራይዝ የሆኑትን ነው። ይህም አጠር አለማለቱና በጣም ከፍ አለማለቱ ሃይ ዌስት አለመሆኑ ማለት ነው። ሰፋ እንዲሁም ወፈር ያለውን የሆዳችን አካባቢ መሀል ላይ ብሬክ በማድረግ ከላይና ከታች ያለውን ሰውነታችን ባላንስ ያደርግልናል ማለት ነው። ሁለተኛው ካታጎሪ ደግሞ የጅንሶቹ አይነት ነው። አይነቶቹ የሚለያዩት በጅንሶቹ ቅርጽ ነው። ይህም ስኪኒ የምንለው ጅንስ አለ፣ ስትሬት ሌግ የምንለው የጅንስ አይነት አለ፣ ቦይፍሬንድ የምንለው የጅንስ አይነትም አለ፣ ቡከት የምንለው የጅንስ አይነትም አለ፣ ፍሌርድ የሚባል ጅንስም አለ፣ እንዲሁም ዋይድ ሌግ የምንላቸው የጅንስ አይነቶች አሉ። ስለዚህም በዚህ ቪዲዮ ለእያንዳንዱ የሰውነት ቅርጽ ምን አይነት ጅንሶች እንደሚሄዱ በዝርዝር የምንመለከት ይሆናል። በዋናነት እነዚህን 6 የጅንስ አይነቶች ተመለከትን እንጂ ሌሎችም ይኖራሉ። ነገር ግን ብዙ ሰው የሚጠቀማቸውና ገበያ ላይ ያሉትም የጅንስ አይነቶች እነዚህ ስለሆኑ እነዚህን በዝርዝር እንመለከታለን። በመጀመሪያ የምንመለከተው ከአፕል የሰውነት ቅርጽ ጋር አብረው የሚሄዱ የጅንስ አይነቶችን ነው። አፕል የሰውነት ቅርጽ አለን ማለት የሰውነታችን ሰፋ ያለው ፓርት ሆዳችን አካባቢ ሲሆን ዲፋይንድ የሆነ ወገብ የለንም። ትንሽ ውፍረት እንኳን ብንጨምር የምንጨምረው ሆዳችን አካባቢ ነው። እንዲሁም ረዘም ያሉ እግሮች አሉ። ስለዚህ ከኛ ጋር አብረው የሚሄዱ የጅንስ አይነቶች መጀመሪያ ሚድ ራይዝ የሆኑና በጣም ከወገባችን ከፍ ያላሉ እንዲሁም ዝቅ ያላሉ ናቸው። ቅድም ጠቀስ አድርገን እንዳለፍነው ሚድ ራይዝ የሆኑ ሱሪዎች ከኛ የሰውነት ቅርጽ ጋር አብረው የሚሄዱት ለምንድን ነው? የኛ የሰውነት ቅርጽ ወደ ሆዳችን አካባቢ ሰፋ ያለ እንዲሁም ወፈር ያለ ነው ብለናል። ስለዚህም ከሱ በላይ የሆኑ ሱሪዎችን በምናደርግበት ወቅት ሃይ ራይዝ የሆኑ ማለት ነው የሰውነታችን ውፍረት ወደ ታች ብቻ አድርጎ ያሳየዋል። በተለይ ደግሞ ጠበቅ ያሉ ጅንሶችን በምናደርግበት ወቅት፣ ከወገባችን ወረድ ያሉ ሱሪዎች በሚሆኑበት ወቅት ደግሞ ወደ ሆዳችን እንዲሁም ወደ ወገባችን ሰፋ ያለው ሰውነታችን ሙሉ በሙሉ ከበር ስለማያደርጉት ከወገባችን በላይ በጣም ሰፋ ያለንና ወደ ታች ደግሞ ቀጠን ያለ እንድንሆን ያደርግልናል ማለት ነው። ይሄ ደግሞ ከላይና ከታች ያለው ሰውነታችንን ባላንስ ያልሆነ ያደርገዋል። በተቃራኒው ደግሞ ሚድ ራይዝ የሆኑ ሱሪዎች መሀል ላይ መሆናቸው የተወሰነ ስፋት ወደ ላይ የተወሰነውን ደግሞ ወደ ታች በማድረግ ባላንስድ የሆነ እይታን ይፈጥርልናል ማለት ነው። እዚጋ ሃይ ራይዝ የሆኑ ሱሪዎችን አፕል የሰውነት ቅርጽ ኖሮ ማድረግ የምንችልበት አንድ ኤክሰፕሽን አለ። እሱም ቀጭን ከሆነን ነው። ቀጭን ከሆነ ምንም እንኳን የሰውነታችን ስፋት ወደ ሆዳችን አካባቢ ቢሆንም ሰውነታችን በሙሉ ቀጠን ማለቱ የሆዳችን አካባቢ ስፋት ወይም ትንሽ ወፈር ማለቱ ብዙም ጎልቶ እንዳይታይ ያደርገዋል። ስለዚህም አፕል የሰውነት ቅርጽ ኖሮን ግን ቀጠን ያለን ከሆነን ሃይ ራይዝ የሆኑ ጅንሶችን ወይም ሱሪዎችን ማድረግ እንችላለን ማለት ነው። ታዲያም በመቀጠል ጅንሶችን ስንመርጥ የኛ ዓላማ መጀመሪያ ከላይና ከታች ያለውን ሰውነታችንን ባላንስ የሚያደርጉልና ወደ ጎን አካባቢ ገባ ያለ ሉክ የሚፈጥሩልን እንዲሁም እዛ አካባቢ ካለው ስፋት አንፃር ሌላ ተጨማሪ ስፋት የማይጨምሩልንና በተቻለው መጠን እግሮቻችን ረዘም ብለው እንዲታዩ የሚያደርጉልን መሆን አለባቸው። ለዚህም ለኛ የሰውነት ቅርጽ የመጀመሪያው ጅንስ ምርጫ ሚድ ራይዝ የሆኑ ስትሬት ጅንሶች ናቸው። ይህም ከወገባችን ስፋት እኩል ቀጥ ብለው መውረዳቸው መሀል ላይ ሆዳችን አካባቢ ያለውን አቴንሽን ያነሳልናል። ቀጥ ብለው መውረዳቸው በእይታም ረዘም ያሉ እግሮች እንዲኖረን ያደርግልናል ማለት ነው።
በመቀጠል ደግሞ የምናገኘው ዋይድ ሌግ የሆኑ ጂንሶች ነው። እነዚህም ከላይ ቀጥ ብለው ወርደው ወደ እግራችን አካባቢ ሰፋ እያሉ የሚመጡ ጂንሶች ማለት ነው። ይህም ከላይ ጠበቅ ብሎ ወደ ታች ሰፋ እያለ መምጣቱ ወገባችን አካባቢ ያለውን ስፋት ከታች ሰፋ በማለቱ ባላንስ ያደርግልናል ማለት ነው። በተለይ ደግሞ ከፍ ባሉ ጫማዎች ብናደርገው አንደኛ እግሮቻችን ረዘም ብለው እንዲታይ ያደርጉልናል። እንዲሁም ደግሞ ከላይ ጠበቅ ባሉ ቶፖች ብናደርገው ደግሞ የላይኛውና የታችኛው ሰውነታችንን በሚገባ ባላንስ ያደርግልናል ማለት ነው። ሌላው ደግሞ ከኛ ጋር አብሮ የሚሄደው ጂንስ ቡብ ከት የምንለው ጂንስ ነው። ይህም እንደ ዋይድ ሌግ ጂንስ ወደ ታች ሰፋ እያለ በመምጣቱ ከወዳችን ጋር ካለው ስፋት ጋር ባላንስድ የሆነ እይታን ይፈጥርልናል ማለት ነው። በተመሳሳይ ይህም ከፍ ባለ ጫማ ብናደርገው ረዘም ያሉ እግሮች እንዲኖረን ያደርግልናል። ከሌሎች ጂንሶች በተለየ ይህ የጂንስ አይነት ሞድሬስ የሆነ ሉክ የሚሰጠንም ጂንስ ነው። ሌላው የምናገኘው ጂንስ ቦይፍሬንድ የምንለው ጂንስ ነው። ይህም ከላይ ሰፋ እንደማለት ብሎ ወደ ታች ጠበቅ እያለ የሚመጣ ጂንስ ነው። ይሄ ጂንስ አፕል የሰውነት ቅርጽ ካለን ረዘም ካሉ ቶፖች፣ ሸሚዝም ወይም ደግሞ ከላይ ሰፋ ባሉ ልብሶች አድርገን ብንለብሰው በእይታ ሰፋ ያለ ጎን ያለን ያደርግልናል። ወደ ታች ጠበቅ እያለ መምጣቱ ሰፋ ያለ የጎን ስፋት እንዲኖረን ያደርግልናል። ስለዚህም አሁን ያየናቸው የጂንስ አይነቶች አፕል የሰውነት ቅርጽ ካለን ከኛ ጋር የሚሄዱ የጂንስ አይነቶች ናቸው። ስኪኒ ጂንስ እስካላችሁ ያው ብዙ ሰው ያለውና አንዳንድ ሰዎችም ይመቸናል የሚሉት አይነት የጂንስ አይነት ነው። እናንተም አፕል የሰውነት ቅርጽ ካላችሁና የእናንተ ምርጫ ስኪኒ ጂንስ ከሆነ ከላይ ረዘም ባሉ ሸሚዞች ሊሆኑ ይችላሉ፣ ጃኬቶች ሊሆኑ ይችላሉ አድርገን መልበስ እንችላለን። ይህም የአፕል የሰውነት ቅርጽ ካለን ረዘም ያሉ እግሮች አሉን ብለናል። ለዚህም ከወገባችን ዝቅ ያሉ ወይም ወረድ ያሉ ጃኬቶችን፣ ሸሚዞችን ብንለብስ ኦሬዲ ረዘም ያሉ እግሮች ስላሉን ቁመታችንን አያሳንሱትም። ከዛም ስኪኒ የሆኑ ጂንሶችን ደግሞ ከላይ እስከታች ሰውነታችን ላይ ጠበቅ ማለታቸው ቁመታችን ረዘም ያለ ያደርጉታል። ስለዚህም ስኪኒ ጂንስ ወይም ታይትም ሊሆን ይችላል ሰውነታችን ላይ ጠበቅ የሚሉ በምናደርግበት ወቅት ከላይ ረዘም ያሉና ሰፋ ያሉ የሆዳችንን ወይም የወገባችንን ሰፋ ያለውን ፓርቲ የሚሸፍኑልን ልብሶች አድርገን መልበስ እንችላለን ማለት ነው። በመቀጠል የምናገኘው ደግሞ 3 ማዕዘን የሰውነት ቅርጽ ነው። ይህ የሰውነት ቅርጽ አለን ማለት ጠበብ ያለ ትከሻ፣ ሰፋ ያለ ዳሌ ያለን ማለት ነው። እንዲሁም ቀጠን ያለ ወይም ገባ ያለ ወገቦች አሉ። ታዲያ ለዚህ የሰውነት ቅርጽ የሚሆኑ ጂንሶችን በምንመርጥበት ጊዜ የኛ ዓላማ የሚሆነው ኦሬዲ ሰፋ ያለ ዳሌ ስላለን የታችኛውን ሰውነታችን ላይ ሌላ ተጨማሪ ስፋትን የማይጨምሩልና ከሱ ስፋት ጋር ባላንስ የሚያደርጉልን ጂንሶችን ነው። ለዚህም መጀመሪያ የሚሆነው የጂንስ ምርጫችን ሃይ ዌስት የሆነ ቡብ ከት ጂንስ ነው። ይህ ጂንስ በቃ ለዚህ የሰውነት ቅርጽ ነው የተሰራው ማለት እንችላለን። ምክንያቱም ደግሞ አንደኛ ሃይ ዌስት መሆኑ የዳሌያችንን ስፋት በሙሉ ሰብሰብ አድርጎ ይይዝልናል። በተጨማሪም ደግሞ ከላይ ጠበቅ ብሎ ወደ ታች ደግሞ ሰፋ እያለ መምጣቱ ከላይ ሰፋ ያለውን ሰውነታችንን ከታች ካለው ስፋት ጋር ባላንስ ያደርግልናል ማለት ነው። ሃይ ዌስት የሆነ ፍሌር ጂንስም ከኛ ጋር አብሮ የሚሄድ ጂንስ ነው። ፍሌር እና ቡብ ከት የምንላቸው ጂንሶች በእይታ ሲታዩ አንዳንድ ጊዜ አንድ አይነት ይመስላሉ። ነገር ግን ፍሌር የምንለው ጂንስ ከላይ ከወገባችን ጀምሮ እስከ ጉልበታችን ድረስ ጠበቅ ያለ ሲሆን ልክ ጉልበታችን ጋር ሲደርስ ደግሞ ሰፋ እያለ የሚመጣ ነው። ቡብ ከት የምንለው ደግሞ ኦልሞስት ከላይ ቀጥ ብሎ እንደመውረድ ብሎ ልክ ጉልበታችን በታች ጀምሮ ደግሞ ሰፋ እያለ የሚመጣ ነው። ታዲያ ሁለቱም አይነት ጂንሶች ከኛ የሰውነት ቅርጽ ጋር አብረው የሚሄዱ ነው። እንደኛ ፍላጎት ጠበብ እያለ ወርዶ እግራችን ላይ ሰፋ እያለ የሚመጣውን ፍሌር ጂንስ መምረጥ እንችላለን። ወይም ደግሞ ቀጥ ብሎ ወርዶ ጉልበታችን ጋር ሲደርስ ሰፋ የሚለው ቡብ ከት የምንለውን ጂንስ መምረጥ እንችላለን። በተቃራኒው ደግሞ 3 ማዕዘን የሰውነት ቅርጽ ካለ መልበስ የሌሉብን ጂንሶች ስኪኒ የምንላቸውን ጂንሶች ነው። ስኪኒ ጂንሶች በባህሪያቸው ሰውነታችን ላይ ጠበቅ ያሉ ስለሆነ የታችኛው የሰውነታችን ክፍል የበለጠ ሰፋ ብሎ እንዲታይ ያደርገዋል። እኛ ደግሞ 3 ማዕዘን የሰውነት ቅርጽ አለን እንዳለው ከታች ያለው ሰውነታችን ከላይ ካለው ሰውነታችን የበለጠ ሰፋ ያለ ነው። ስለዚህ ኦሬዲ እኛ ምንም አይነት ተጨማሪ ስፋትን ስለማንፈልግ ስኪኒ ጂንሶችን 3 ማዕዘን የሰውነት ቅርጽ ካለን መልበስ የሌሉብን የጂንስ አይነቶች ናቸው። መቀጠል የምናገኘው ደግሞ የተገለበጠ 3 ማዕዘን የሰውነት ቅርጽ ወይም ኢንቨርትድ ትራያንግል የምንለው ነው። ይህ የሰውነት ቅርጽ አለን ማለት ሰፋ ያለ ትከሻና ጠበብ ያለ የዳሌ ስፋት አለን ማለት ነው። ታዲያ ለዚህ የሰውነት ቅርጽ የሚሆኑ ጂንሶችን በምንመርጥበት ጊዜ ከታች ጠበብ ያለውን ሰውነታችን ክፍል ዳሌያችን አካባቢ ማለት ነው ሰፋ የሚያደርጉና ከላይኛው የሰውነታችን ስፋት ጋር ባላንስ የሚያደርጉት መሆን አለባቸው።
እዚህም ከኛ ሰውነት ጋር በመጀመሪያ አብሮ የሚሄደው የጂንስ አይነት ዋይድ ሌግ የሆኑ ጂንሶች ናቸው። እንደኛ ፍላጎት ሚድ ራይዝ ወይም ሃይ ራይዝ ማድረግ እንችላለን። እግሮቻችን አጠር ያሉ ከሆኑ ሃይ ራይዝ ብናደርግ ይመረጣል። ረዘም ያሉ እግሮች ካሉና ተጨማሪ ርዝመት የማንፈልግ ከሆነ ደግሞ ሚድ ራይዝ የሆኑ ጂንሶችን ማድረግ እንችላለን። ታዲያ ዋይድ ሌግ የሆኑ ጂንሶች ሰፋ ማለታቸው ከታች ያለው ሰውነታችን በእይታ ሰፋ ያለ መስሎ እንዲታይ ያደርግልናል ማለት ነው። በተለይ ደግሞ ጠበቅ ያሉ ቶፖችን ከላይ በምናደርግበት ጊዜ ከላይና ከታች ያለው ሰውነታችን ስፋት የተቀራረበና ባላንስድ ያለው መስሎ እንዲታይ ያደርግልናል። በተመሳሳይ ቡብከት ጂንስ እንዲሁም ፍሌር የምንላቸው ጂንሶች ከኛ ሰውነት ጋር አብረው የሚሄዱ ጂንሶች ናቸው። እዚህ ላይ አልጠቀስነውም እንጂ የካርጎ አይነት ጂንሶች ከጎናቸው ኪሶች ያሏቸው ለኛ የሰውነት ቅርጽ ሌሎች ተመራጭ የሆኑ የጂንስ አይነቶች ናቸው። ከታች ተጨማሪ ቮሊዩም እንዲሁም ስፋትን የሚጨምሩልን ስለሆነ ማለት ነው። በተቃራኒ ደግሞ ስኪኒ የሆኑ ጂንሶች የታችኛው ሰውነታችን የበለጠ ጠባብ የሚያደርጉና ማድረግ የሌለብን የጂንስ አይነቶች ናቸው። በመቀጠል የምናገኘው ደግሞ ሬክታንግል የምንለው የሰውነት ቅርጽ ነው። ይህ የሰውነት ቅርጽ አለ ማለት የትከሻችን፣ የወገባችን እንዲሁም የዳሌያችን ስፋት እኩል የሚባሉ ናቸው። በቃ ቀጥ ያለ ቅርጽ ነው ያለን፣ ልክ እንደ አራት ማዕዘን ማለት ነው። ቀጥ ብሎ የሚወርድ ነው። ይህ የሰውነት ቅርጽ ካለን ወጥ ያለ ስለሆነ ከኛ የሚጠበቀው ከላይና ከታች ያለውን ሰውነታችንን መሀል ላይ ብሬክ ማድረግ ነው። ይህም ወገባችን ላይ ገባ ያለ ሉክ መፍጠር ነው። ለዚህም ወገባችን ላይ ጠበቅ ብለው ወደ ታች ደግሞ ሰፋ እያሉ የሚመጡ ሱሪዎች የኛ ቀዳሚ ተመራጮች ናቸው። ለዚህም ዋይድ ሌግ የሆኑ ጂንሶች፣ ቡብከት እንዲሁም ፍሌር ጂንሶች ከኛ ጋር አብረው የሚሄዱ ጂንሶች ናቸው። ይህ የሰውነት ቅርጽ በእርግጥ በጣም በቀላሉ ስታይል ማድረግ የምንችለው አይነት የሰውነት ቅርጽ ነው። ከኛ የሚጠበቀው መሀል ላይ ከላይና ከታች ያለውን ሰውነታችን በቀበቶ ሊሆን ይችላል ወገባቸው ላይ ጠበቅ ባሉ ሱሪዎች ያችን ብሬክ መፍጠር ነው። ይህም ሀወር ግላስ የሆነ ሉክ ይፈጥርልናል። ብዙውን ጊዜ እንደሚታወቀው ሀወር ግላስ ወይም 8 ቁጥር የሰውነት ቅርጽ እንደ ውበት ይቆጠራል። ይህ የሆነው በምንም ምክንያት አይደለም። ከላይና ከታች ያለው ሰውነታችን እኩል ስለሆነ ነው። ይህም ባላንስድ የሆነ ስለሆነ ነው። ታዲያ የኛ ሰውነት ቅርጽ ሀወር ግላስ ወይም 8 ቁጥር ሳይሆን መልበስ ያሉብን ልብሶች እነሱን ለማስመሰል ሳይሆን በቃ ከላይና ከታች ያለውን ሰውነታችን የተቀራረበ ለማድረግ ነው። እኩል ወይም ልክ የሆነ ነገር ውበት ስላለው እንጂ ግድ ሁሉም ሰው አንድ አይነት የሰውነት ቅርጽ እንዲኖረው እንዳልሆነ እንድታውቁ ለማለት እንፈልጋለን። ለዚህም አራት ማዕዘን የሰውነት ቅርጽ ካለን የምንመርጣቸው ጂንሶች ወገባችን ላይ ገባ ያሉ መሆናቸውን ማወቅ ነው የኛ ዋና ዓላማ መሆን ያለበት። ስኪኒ ጂንስ ሊሆን ይችላል ብዙም ከኛ ሰውነት ጋር አብሮ የማይሄድ ቢሆንም ነገር ግን የኛ ፍላጎትና ኢንትረስት ስኪኒ ጂንስ ከሆነ መሀል ላይ በቀበቶ ከላይና ከታች ያለውን ሰውነታችን ብሬክ በማድረግ መልበስ እንችላለን። በመጨረሻ የምናገኘው ሀወር ግላስ የሰውነት ቅርጽ የሚሆኑ የጂንስ አይነቶች ነው። ይህ የሰውነት ቅርጽ አለ ማለት ከላይና ከታች ያለው ሰውነታችን እኩል የሚባል ነው ማለት ነው። ከላይም ከታችም ያለው ሰውነታችን እኩል የሚባል ፕሮፖርሽን አለው። የትከሻችንና የዳሌያችን ስፋት ማለት ነው እኩል ናቸው። ታዲያ ይህ የሰውነት ቅርጽ ካለን ኦልሞስት ሁሉም አይነት ጂንስ በሚባል ደረጃ ከኛ ጋር ይሄዳሉ። ከወገባችን ከፍ ያሉ ሆነው ስኪኒ ሊሆኑ ይችላሉ። ቦይፍሬንድ፣ ፍሌር የምንላቸው የጂንስ አይነቶች፣ ቡብከት የምንለውም የጂንስ አይነት፣ ብቻ 6ቱም አይነት የጂንስ አይነቶች ከኛ የሰውነት ቅርጽ ጋር አብረው ይሄዳሉ። ታዲያ ሁሉም አይነት ጂንሶች ከወገባችን ከፍ ያሉ ወይም ሃይ ዌስት የምንላቸው መሆን አለባቸው። ከወገባችን ዝቅ ያሉና ሎራይዝ የሆኑ ጂንሶች ለኛ የሰውነት ቅርጽ አብረው የማይሄዱና ከርቭ የሆነውን ሰውነታችን ሙሉ በሙሉ የማይሸፍኑልን የጂንስ አይነቶች ናቸው። ቪዲዮውን እስከ መጨረሻው ስለተመለከታችሁ እናመሰግናለን።